ብላክ ኤግልስ ማስደመማቸውን ቀጥለዋል ዳኞች። ቢጣ ሰርከሶች ያው ጉብዝናችሁን ብቻ ታውቃላችሁ እናንተም እኛም እናውቃለን ተመልካችም ያውቃል እናንተን ጉብዝና ባይዘም ይስመለከተ የነበረው ምንድነው ምን ያህል ኤነርጂ ሉዝ እንደማረጉ እሷ ላይ ያያየውኝ ነው ምክንያቱም ወፍራም ነበረች በጣም በዚህ ሲዝን ፊቷ ራሱ በጣም ቀጥኖ ነው የመጣው ይሄ ማለት በቃ የሆነ ነገር ሉዝ ያያረጉ ነው ከሰውነታቸው ውስጥ የሆነ ነገር ብቻ ሳክሪፋይ እየከፈሉ ነው ያለው ሙያችሁን ስላከበራችሁ እናከብራችኋለን ግን ይላል እዚህ ጋር ግን አሁን ኦልሞስት ወደ መጨረሻ እየሄድን ነው ለዚህ እዚህ ላይ ነው የምትሰሩት እናንተ ስራ አብዛኛውም ጊዜ በጣም ከባባር ስራዎች እንደምትሰሩ አዲንግ ቫልዩ ጨምራችሁ የምትመጡት የተለያየ ፓተርኖችን እንደምትሰሩ እያየን ነው ግን እየጨመረ እየሄደ ስለሆነ አዳዲስ ነገር ደግሞ ብጨምሩበት እንዳስተያየት እሺ አየ መልካም እድል እንዴት ናችሁ ሰላም ነው በጣም ነው የምታምሩት ከጫማ ጀምሮ እንዳለ ኮስቲዩም ዲዛይኑ በጣም የሚያምር ነው ምን ያህል እንደተዘጋጃችሁ ነው የሚያሳየው ያቀረባችሁት ስራ በጣም ሲንክሮናይዝድ ሆኖ ዲፊካልቲ ኢቭን ዳይናሚኮች ምናምን ጨምራችሁ ደረጃውን በቃ ይሄን ዙሩን በሚመጥን ነው ተዘጋጅታችሁ የመጣችሁትና በጣም አርጌ አመስገን ፈልጋለሁ በጣም ቴንክ ዩ በጣም ይሄንን ካልኩኝ ያው እንደ ሰርከስ ጥበብ ሰርከስ ቢዮንድ ኢንተርቴይን ከማድረግ ቢዮንድ ያለፈ የጥበብ ዘርፍ ነው ኢትዮጵያ ውስጥ ገና ይሄ የኖርማል መዝናኛው ላይ ነው ያለነው ግን በቻልነው አቅም ደግሞ ይሄ ቢዮንድ የሆነውን የሰርከስ ጥበብ እንደ መዝናኛ ዘርፍ አድርገን እየሄድን ያለነው ግን ከመዝናኛት ያልፍና ይሄ ያያችሁት ትሪኮች ዝም ብለው የመጡ አይደሉም የራሱ የሆነ የሴፍቲ ሩልስ አለው ህግ አለውና እነዛ ሴፍቲ ሩልስ እና እነሱ ውስጥ የሚፈጠረው የእርስ በርስ መተጋገዝና መግባባት አብሮ ተያይዞ የብዙ ነገር ድምር ውጤት ሆኖ ነው ይሄን ይዞት የሚመጣውና ሶ እንደ እንትን ማለት ቢዮንድ ኢንተርቴይንመንት አድርገን ብናየው በዛ ከዛ አንፃር ማየት ቢቻል በያስባለሁ ይሄ ትውልድ ይሄ ሰርከስ ያስፈልገዋል በቃ በጣም ምናምንበት እና አሁን ላይም እንደ አሶሲዬሽን የምንሰራቸው ስራዎች አንደኛው ነው አሁን ያለው መንግስት በዚህ ጉዳይ ላይ በሰርከስ ላይ በጣም የነቃና ኤክስፖዠሩን ኤክስፖዝድ የሆነ ገቨርንመንት ነው ያለንና ሶ ከዛ አንፃር በዚህ አጋጣሚ በጣም አድርጌ ይሄንን አሁን በዚህ በዘርፉ ላይ በባህል ሚኒስቴርም በትምህርት ሚኒስቴርና በቴክኒክና ሙያ ላይ ያሉ እየሰሩ ያሉ የሰርከስ ጥበብን ካሪኩለም እንዲሆን እየሰሩ ያሉ አካላቶችን በዚህ አጋጣሚ ኦን ቢሃፍ ኦፍ በሁሉም የሰርከስ ባለሙያ ስም በጣም አድርጌ ማመስገን እፈልጋለሁ እኔ አንድ ሰከንድ ወር 2 ሰከንድ እኔ ተክሉ አሁን ያልከው ነገር በጣም ነው ደስ የሚለኝ አንድ ይሄን ስራ ከጀመርን በኋላ የገረመኝ ነገር ምን አለ ሰርከስ ብቻ ሳይሆን የሰርከስ ሰራተኞች ኢትዮጵያዊ የሰርከስ ባለሙያዎች ከኢትዮጵያዊ ይልቅ ብዙዎቹ ውጭ ሀገር ነው የሚታወቁት እና ተክሉ ውጭ ሀገር አሜሪካ አውሮፓ በጣም ፌመስ ናቸው ማንንም አናቃቸውም እዚህ በሚገባው ልክና የሰርከስ ስራን ሀገር ተሻግሮ ባህር ተሻግሮ አውሮፓና አሜሪካ ፌመስ አድርጋችሁታል እናንተና ትልቅ ክብር ምስጋና ይገባችኋል ተክሉ አሻግሬ ይባላል የኢትዮጵያ ሰርከስ ፌዴሬሽን ፕሬዝዳንት ነው ናሽናል ሰርከስ ፕሬዝዳንት ነኝ ግን እኔ ብቻ ይሄ ዘርፍ የጋራ ውጤት ነው እኔ እዛ ውስጥ አንድ ድንጋይ ነው የምወረውረው በጣም ብዙ ነገሩን ግን እዚህ ያሉ እንዳጋጣሚ ይሄው እዚህ ጋር ጓደኞች ያሉ እነሱን በጣም አድርጌ ማመስገን እፈልጋለሁ የጋራ በትብብር በፋሚሊ ይሄ የወንድማማች የትማማች ስፕሪት ነው ይሄንን ዘርፍ የምንመራውና በዚህ አጋጣሚ አብረው ነው ይሄን ነገር እዚህ ሀገር ላይ ኢምፓክት ለማምጣት በሚደረገው ጥረት ላይ አብረን እየሰራን ላሉ የሁሉም ሰርከስ አሶሲዬሽን ኃላፊዎች ዳይሬክተሮችና የክልል ፕሬዝዳንቶች በጣም አድርጌ ማመስገን እፈልጋለሁ የቢጣ ሰርከስ ስትሬት ግሩፖች እንግዲህ ቀደም ሲል የራሳቸውን የሆነ ስራ አቅርበው ነበርና እንዴት ነው ግን ወላጅነትና እንደዚህ አይነት ስራ ውስጥ ወላጅ ሆኖ ይሄን ስራ መፍቀድ ማለት እኔ ከልጅነት ጀምሮ በዚህ ነገር ላይ ያደኩት መጨረሻ እንትኔም ያው ወደ ሰርከስ አሰልጣኝነቱ ነው የገባሁት ስገባ ግን ያደረኩት ምንድነው ልጅን ወደዚህ አይነት ሰርከስ ውስጥ እንድትገባ ነው የፈለኩት ወደዚህ አይነት ሰርከስ
ራሴንም እንድተካ ስለምፈልግ ሙያው እንዲወጣ እንዲቀር አልፈልግም እና አሁን ስሞክር እንግዲህ ልጄንም እንግዲህ አምጥቼ እንግዲህ ልጄንም የትኛዋ ናት? ቆይ ማን ናት? እሷ ናት። ከጎን መታ አውቃ ነው ከጎን መታ ቆመች። እንደው ወላጅነት ብዙ ኃላፊነትን እውነት ነው ይጠይቃል። ብዙውን ጊዜ ወላጆች እንደዚህ አይነት ነገር ላይ ልጆቻቸውን አያበረታቱም። ያንተ ግን እንዴት ነው? አዎ እኔ ማለት ሰርከሱ በህይወቴ ላይ በራሴ ህይወት ላይ ትልቅ ያስቀመጠው ነጥብ አለ። በህይወት ላይ ጥሩ ነገር አለው። ከብዙ ነገር እኛን ቆጥቦ ብዙ ነገር ላይ በህይወታችን ብዙ ዓለም ዞር ያለው ያ ነገር ስለሆነ ልጄንም በዚህ መልኩ እንድታድግልኝ ነው የምፈልገው። ከትምህርቱ ባሻገር ከጎን ሌላ ተጨማሪ ነገር እንዲኖራት ፈልጋለሁ በሙያም ማለት ነው። በዛ የመጣ ጎበዝ ናቸው። አይ ጎበዝ ናቸው። እኔ ወገብ እንደውም ፈርቼ ነበር እውነት ለመናገር እንዴት ነው ይሄ ነገር ይሰበራል አይሰበርም እያልኩ ነበረ። ከጀርባ ሆነን በጣም የሚያሳቅቅ ነገር ነበረ ከባልደረቦቼ ጋር ያያየነው የነበረውና እንደው ምን ያህል ጊዜ ፈጀ ይሄ ውድድር? እንዴት ነበር እስካሁን ድረስ እንደው እስከ 5ኛ ዙር የነበራቸው ቆይታ እንደው ባንተ ስቴት? እስካሁን በነበረው ቆይታ ባይዘው ሁለቱን ነው ማደንቃቸው። እኔ እሷን ባልወልዳትም በጣም ያሳደኳ ከልጅነቷ ልጅ ነችና ትግል ነበረው። ልጆቹን በጣም ታጋይ ናቸው እንደምታየው ማለት ነው። በጣም ትሬኒንግ ላይ መስዋዕት ይከፍላሉ። ስቲል አሁን ራሱ ነው የሚከርምሽ ማለት ነው። አጋጣሚ አዳራሽ እየታደሰ ፈርሶብናል። የሰራን አይደለም ሌላ ቤት እየሄዱ ትሬኒንግ አድርገው በደንብ ለዚህ ዝግጅት ተዘጋጅተው የመጡትና ትልቅ ዋጋ ተከፍሎበታል። ውድድሩም ደግሞ በጣም እንደምታየው ነው። በጣም ውጥረት አለው። የሚያታግሉ ብዙ ነገሮች አሉ። ያው እነዛ ቻሌንጆች እያለን ለዚህ በቅተናል። አይ ጎበዝ ናቸው። ያው ቀድሞ ሚስጥሩ ስለወጣ ምንም አልጠይቃቸውም። እነሱም ለሁሉም መልካም እድል እመኛለሁ። አሁንም ለቀጣይ ዙሮች መልካም ጊዜ። ኦኬ እሺ።